ነበር ከጨዋታው መነሻ ጀምሮ ደግሞ በጣም ፊዚካል ጨዋታ ነበር እኔ ቀይ ካርድ እንደሚኖረው ገብቶኝ ነበር ገና ሲጀምር መረዳት ይቻል ነበር ምክንያቱም አሰልጣኝ ማን አርቢትሩ አንቶኒ ቴይለር የተወሰኑ ጥፋቶችን መጀመሪያ አካባቢ ለመታገስ ሞከሩ ግን አንድ ቢጫ ካርድ ካወጡ በኋላ ጨዋታውን ለመቆጣጠር እንደሚያስቸግር ግልጽ ነበር አሁን ትልልቅ ጨዋታዎች ላይ ምንም እንኳን ፍልሚያዎች የበዙትም ቢሆን እንደዚህ የደርቢ ኃይለኛ ስሜት ያለው ጨዋታ ሲሆን አሰልጣኞች ቶሎ ወደ ካርድ እንዳይሄዱ ይመከራሉ ምርጫ ካላጡ በስተቀር ወደ ካርድ እንዳይሄዱ ይመከራሉና አንዴ ለዙቢሜንዲ ቢጫ ካርድ ካሳዩ በኋላ ምንም ጥያቄ የለውም ብዙ ካርዶች የሚኖሩት ጨዋታ እንደሆነ መገመት ይቻላል ነበር መጨረሻ ላይ ቀይ ካርድ መምጣቱም አይቀርም ሞይሰስ ካይሴዶ ደግሞ በጣም በኃይለኛ ስሜት ነው ጨዋታውን የጀመረው ብዙ አግሬሽን ነበረው እንዲያውም ረፍት ሰዓት ላይ አንድ የፕሪሚየር ሊግ ፉቴጅ አይተሽ እንደሆነ የመጀመሪያውን ኳስ ከቀማ በኋላ ወደ ቼልሲ ደጋፊዎች ሄደው ሲቀሰቅስ ተነሱ ሲል ይታይ ነበር በጣም በምፕ ሆኖ ነበር ወደዚህ ጨዋታ የመጣው ከጨዋታው በፊት ከነበሩት ርዕሶች መካከል አንዱ ወደ አርሰናል እንዴት ሊዘዋወር ተቃርቦ እንደነበር ራሱ የሰጠው አስተያየት ነውና ምናልባት እንግዲህ በሱና በራይስ መካከል የሚደረግ ኃይለኛ ፍልሚያ ተደርጎ በመሳሉ ምክንያት ያለ ሞቲቬሽን እንደሆነ አላቅም ጠርዝ ላይ ነበር ይጫወት የነበረው በስሜት ጠርዝ ላይ ነው ይጫወት የነበረው ግን ጠቅላላ የጨዋታው ባህሪም እንደዛ ነው የነበረውና ለአርቢትሩ ጨዋታውን ለመቆጣጠር በጣም የሚያስቸግር እንደሆነ ግልጽ ነው በተለይ ደግሞ ለዙቢሜንዲ ቢጫ ካርድ ሰጠሽ ከዛ እያንዳንዱ በቼልሲ ተጫዋች የሚሰራ ጥፋት ካርድ የሚያሰጥ ይሁንም አይሁንም የአርሰናል ተጫዋቾችም የአርሰናል የኮቺንግ ስታፍም አርቢትሩ ላይ ጫና ማሳደር መጀመሩ ማይቀር ነበር ተመሳሳይ ነገር ደግሞ በቼልሲ ኮቺንግ ስታፍ በኩል ይደረግ ነበር እና አንዳንድ ጊዜ የመጀመሪያውን ካርድ ለመምዘዝ መጠበቅ የሚያስፈልግ ይመስለኛል ግን አርቢትሩ ያንን አደረጉ በፕሪሚየር ሊግ እንደምታውቂው ፍሎ ይፈቀዳል ብዙ ጊዜ ግን ዝም ብለሽ ቴክኒካዊ አስተያየቱን ካየሽ ስህተት ሰርቷል ማለት አልችልም አንቶኒ ቴይለር ለነዛ ካርድ ለሰጡባቸው ጥፋቶች ዙቢሜንዲም ለኩኩሬያም ለካላፊዮሪም ለአርሰናል የመሃል ተከላካዮችም የሰጧቸው ቢጫ ካርዶች በንጥል ከታዩ ተገቢ ቢጫ ካርዶች አይደሉም ምትያትሽም ሁሉንም ቢጫ ካርዶች ነገር ግን በጊዜ ቢጫ ካርድ የማሳየት አንደኛው ችግር እሱ ይመስላል በጣም ይቆራረጥ ነበር ጨዋታው በጣም ፊዚካል ነበር ብዙ አካላዊ ፍልሚያዎች ነበሩበት ቼልሲ ሌላ ትላንትና ያሳየው ጥንካሬ እሱ እንደምታውቂው ይሄኛው የአርሰናል ቡድን በሚያመጣቸው ተጫዋቾች ፊዚካል ፓወር የተነሳ በጣም ጉልበተኞች ረጃጅም ናቸው ብዙዎቹ ሜትር ከ84 ከ85 በላይ ነው ቁመታቸው ስለዚህ ይሄኛው የአርሰናል ቡድን በጣም በአካል ድድር ተጫዋቾች ያሉበት ነው እና በፕሪሚየር ሊግ አንደኛው የሚወስደው አድቫንቴጅ ይሄ ፊዚካል አድቫንቴጅ ነው እንላለን አይደል ብዙ ጊዜ ቼልሲ ያንን በሚገባም ደግሞ የተቋቋመው እኔ የቼልሲ ምርጦቹን ቡድኖች የጆዜ ሞሪኞን ቡድኖች የአንቸሎቲን ቡድን የሞሪኞ እንደገና ድጋሚ ከመጡ በኋላ የኮንቴን ቡድን የቱኸልን ቡድን ቢሆኑ ሁሉም ፊዚካሊ በጣም ጠንካራ ቡድኖች ነው የነበራቸው የፍሌር የቅንጦት ተጫዋቾች ነበራቸው ግን በእነዚህ ቡድኖች ውስጥ በሙሉ የምናቃቸው በአንድ ለአንድ ፍልሚያዎች ማታሸነፊያቸው ጠንካራ ሰራተኞች እና ጉልበት ያላቸው ተጫዋቾች የነበሩበት ያንን የሚያስታውስ አይነት ኤነርጂ እዚህ ቡድን ላይ ትላንትና ማየት ይቻላል ነበር ያንዳንዱ ለአንድ ለአንድ ፍልሚያ ከአርሰናል ተጫዋቾች ጋር በሚመጣጠን አንዳንድ ጊዜም በሚሻል ጥንካሬ ያሸንፉ ነበር ለምሳሌ ጨዋታው ሲጠናቀቅ ከ70% በላይ የሚሆነውን የአየር ላይ ኳስ ያሸነፉት የቼልሲ ተጫዋቾች ናቸው የኤሪያል ዱዌል የሚባለውን ማለት በመሬት ደግሞ ከ60% ገደማ የሚሆነውን አሸንፈዋል እና ደግሞ 1v1 ነበር ፕሬስ ያደርጉ የነበሩት የአርሰናልን ተጫዋቾች እና ብዙ ኢንዲቪጁዋል ባትል ነበር ማለት ነው ብዙ የተናጠል ፍልሚያ ነበር ማለት ነው ብዙዎቹን የተናጠል ፍልሚያዎችም የቼልሲ ተጫዋቾች ያሸንፉ ነበር እና በጣም የተዋጣለት ፐርፎርማንስ ነበር ማለት ይቻላል ብቸኛው መጥፎ ነገር ለቼልሲ አሁን እኔ እንደሚታየኝ ጨዋታ ስታሸንፊ 3 ነጥብ አለ ስለዚህ 3 ነጥብ በማሸነፍ የሚገኝ ውጤት ነው ፋክቹዋል ነው ይሄ 3 ነጥብ አግኝተሻል በቃ ጥሬ ሀቅ ወደ የነጥብ ልዩነት ወደ 3 ታጠቢያለሽ ማለት ነው አርሰናልን በአንድ ጨዋታ ርቀት ልትደርሺበት ትችላለሽ ማለት እንደዛ ቢሆን የቼልሲ ደጋፊዎች ይመርጣሉ ጥያቄ የለው ግን አንዳንድ ጊዜ የሞራል ድል ደግሞ ተወስጃለሽ በውጤት ስቲል ከጨዋታው ፊት የነበረው የነጥብ ርቀት ነው ጨዋታው ሲያልቅ በሁለቱ ቡድኖች መካከል የነበረው በጨዋታው ኮንቴክስት ቼልሲ ለ52 ደቂቃ ተጫዋች በ10 ተጫዋች ተጫውቶ በቁጥር አንሶ በመጫወቱ ምክንያት በአርሰናል በኩልም ይሄንን ትልቅ አድቫንቴጅ ሳንጠቀምበት ቀረን የሚል መቆጨት አለ ግልጽ ነው ምን ከጨዋታው ፊት በስታንፎርድ ብሪጅ 1-1
ትለያያላችሁ ብትያቸው የአርሰናል ደጋፊዎች የሚከፋቸው አይመስለኝም። በብሪጅ ከዚህኛው ቼልሲ ጋር ሁለተኛ ሆኖ ከገጠማቸው ቡድን ጋር አንድ ለአንድ መለየት መጥፎ ዜና የሚሆንባቸው አይመስለኝም። ብዙ ቡድን መጥቶ አያሸንፍም። ወደዚህ ብዙ ቡድን መጥቶ ማሸነፍ የሚችል አይመስለኝም። አንድ ጨዋታ ተሸንፏል። የቼልሲ ሆም ፎርም ጥሩ እንዳልሆነ በጠቅላላው አውቃለሁ። በቅርብ ጊዜ የተሻሻለ ነው። ግን እንደዛም ሆኖ አቻትን ለያያላችሁ በቼልሲ ሜዳ ከጨዋታው በፊት ብትያቸው የሚከፋቸው አይመስለኝም። ትልቅ ጨዋታ እንደሆነ ያውቁታል። በሳምንቱ አጋማሽ ባርሴሎናን ያሸነፉበት ግን በጠቅላላው ደግሞ ከትላንትናው በፊት በነበሩት 6 የፕሪሚየር ሊግ ጨዋታዎች 5ቱን ካሸነፈ ጥሩ ፐርፎርም እያደረገ ካለ ቡድን ጋር የሚገኝ ስለሆነ አሁን ኮንቴክስቱን ግን ስትወስጂ ለእንደዚህ አይነት የጨዋታ ርቀት በጣም ዘለግ ላለ ጊዜ በ10 ተጫዋች የተጫወተን ቡድን ገጥሞ ካፒታላይዝ ለማድረግ ግን ቡድናቸው ላይ ቅሬታ እንዲኖራቸው የሚያደርግ አይነት ነው እና ከጨዋታው በኋላ የሞራል ሱፔሪዮሪቲ ያለው ቼልሲ ነው። የቼልሲ ደጋፊዎች በኩል ቡድናቸው ላይ ብዙ ተስፋ ለማድረግ ምክንያት አላቸው። ለያ አርሰናል አሁንም በፕሪሚየር ሊግ ሻምፒዮንነት ድራይቪንግ ሲት የሚሉት እነሱ በደንብ ትልቅ አድቫንቴጅ ኖሮት ነው ከዚህኛው ሳምንትም በኋላ የወጣው። ምክንያቱም በድጋሚ ይሄኛው ሳምንት ያስታወሰን ነገር ፍጹም ተማምነሽበት የዋንጫ ተፎካካሪ ይሆናል ብለሽ የምትጠቅሽው ቡድን ለማግኘት አስቸጋሪ ነው። ሲቲ በቀደም ሊድስን በብዙ ጭንቅ እና በጣም በሚያሳስብ የሁለተኛ አጋማሽ ፐርፎርማንስ ነው ያሸነፈው።